السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد إن شاء الله تعالى في تلفزيون بالو دقائق من مامارو المنيرة في مهم علم السيرة يتسنى የነቢዩን አለይሂ ሰላቱ ወሰላም የህይወት ታሪክ ባጭሩ ዋና ዋና የሚባሉ መሰረታዊ ስለ ነቢዩ የህይወት ታሪክ ልናውቃቸው የሚገቡ ነጥቦችን የሚዳስስ መጽሐፍ ነው። ለትምህርቱ የተመረጠው ርዕስ አልሙኒራ የሚል ነው። ባጭሩ ሙኒራ ማለት ብርሃን ማለት ነው፣ አብሪ ማለት ነው። አልሙኒራ ፊ ሙሂም ዒልም ሲራ ከሲራ እውቀት በጣም አንገብጋቢ የሚባሉ ነጥቦችን የያዘ ስለ ነቢዩ የህይወት ታሪክ መሰረታዊ ግንዛቤን የሚያስጨብጥ መጽሐፍ ማለት ነው። መጽሐፉ የተዘጋጀው በግጥም መልኩ ነው። ሁሉንም የነቢዩን የህይወት ታሪክ ከመጀመሪያ እስከ መጨረሻው የሚዳስስ አይደለም። እነማ ከሲራ የትምህርት ዘርፍ ውስጥ ከነቢዩ ሰለላሁ ዐለይሂ ወሰለም ውልደት እስከ ህልፈታቸው ድረስ ያሉ ከሳቸው ጋር ብቻ የተያዙ ነጥቦችን የሚዳስስ ነው። በጥቅሉ በዚህ የሲራ ስንኝ ግጥም ዋና ዋና 30 የሚደርሱ የሲራ ነጥቦችን እንማማራል። ስለ ነቢያችን ሰለላሁ ዐለይሂ ወሰለም እናውቃቸው የሚገቡ 30 የሚደርሱ ወሳኝ የሲራ ነጥቦችን እንዳሳለን። አንደኛውና የመጀመሪያው የነቢይ ስማቸው ማን ነው? የአባታቸው ስም ማን ነው? የአያታቸው ስም ማን ነው? የዘር ሐረጋቸው ምን ይመስላል? እናታቸው ማን ናት? የት ተወለዱ? በምን ቀን ተወለዱ? በምን ወር ተወለዱ? ከእናታቸው በኋላ ያጠበቻቸው የጡት እናታቸው ማን ናት? ስንት የጡት እናቶች ነበሯቸው ለነብዩ ሰለላሁ ዐለይሂ ወሰለም? እናታቸው በስንተኛው ዓመታቸው ጥላቸው ሞተች? አባትና እናታቸው ነቢይን ጥለው ከሞቱ በኋላ ነቢይን ማን አሳደጋቸው? ያሳደጋቸው አያታቸው ስሙ ማን ነው? ስንተኛው ዓመት ላይ ሞተ? ከአያታቸው በኋላ ያሳደጋቸው አጎታቸው ስሙ ማን ነው? ስንተኛው ዓመት ላይ ሞተ? ከተወለዱበት አካባቢ ወደ ሌላ ሀገር የሄዱበት ውስን አጋጣሚ አለ። ከትውልድ ሀገራቸው የወጡባቸው አጋጣሚዎች አሉ። አንድ ሀገር ብቻ ነው የሄዱት። ያ ሀገር የት ነው? ስንት ጊዜ ወደዛ ተመላለሱ? የመጀመሪያ ጋብቻቸው ከማን ጋር ነበረ? ምን ይመስል ነበረ? በስንተኛው ዓመታቸው ነቢይ ሆኑ? መቼ ምን ያክል ጊዜ መካ ቆዩ? መቼ ወደ መዲና ተሰደዱ? ጂሃድ መች ተደነገገ? ስንት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው በመሪነት ዘመቱ? ስንት ባለቤቶች ነበሯቸው? ስንት ልጆች ነበሯቸው? እነማን ናቸው? የሚሉ በጥቅሉ 30 የሚደርሱ ወሳኝ የሲራ ነጥቦች ናቸው። ስለ ነብዩ ሰለላሁ ዐለይሂ ወሰለም ማወቅ ዋጅብና ግዴታ ነው። ስማቸውን፣ ዘራቸውን፣ የዘር ሐረጋቸውን፣ አባታቸውን፣ አያታቸውን፣ የተላኩበትን ዓላማ ማወቅ የእያንዳንዱ ሙስሊም ግዴታ ነው። ቢስሚላሂ ረሕማኒ ረሒም በአላህ ስም እንጀምራለን። ቢሐምዲ ረቢ አብደኡል ሙኒራ ثم الصلاة والسلام السيرة على نبي اسمه محمد أبوه عبد الله منه مفرد ቢስሚላሂ ረሕማኒ ረሒም በአላህ ስም እንጀምራለን። አርረሕማን እዝነቱ ሰፊና ቋሚ በሆነ አርረሒም የእዝነቱን ውጤት የሚገባቸው ፍጥረታት በሙሉ ባሉበት እንዲደርስ በሚያደርገው በአላህ ስም እንጀምራለን። ጥሩ ነገር ሲጀመር ሁሌም ቢስሚላሂ ረሕማኒ ረሒም ብሎ መጀመር ሱና ተወዳጅ። ጥሩ ነገር ትልቅ ነገር ሲጀመር ምንጊዜም ቢስሚላህ ማለት ሱና ነው። ቢስሚላህ ተብሎ ከተጀመረ በረካ ይሆናል፣ ጠቃሚ ይሆናል። ለዚህም ነው ስንበላ ቢስሚላህ እንላለን፣ ስንጠጣ ቢስሚላህ እንላለን፣ ልብስ ስንለብስ ቢስሚላህ እንላለን፣ ወደ ቤት ወደ መስጂድ ስንገባ ቢስሚላህ እንላለን። ይሄ ከተደረገ የምናደርገው ነገር ሁሉ ጠቃሚና የተባረከ ይሆናል፣ ከጉዳትና ከአደጋ የጠራ ይሆናል። ቢስሚላህ ብለን ስንጠጣ ምናልባት መጠጡ እንኳ የተመረዘ ቢሆን፣ ምግቡ የተበከለ ቢሆን ምግቡ ውስጥ መጠጡ ውስጥ ያለውን ጎጂ ንጥረ ነገር ቢስሚላህ ያከሽፈዋል። ሰሚዕቱም ያ ሸባብ ቢስሚላህ ብለን የተኛውን ነገር ስናደርግ ከምናገኘው ጥቅም አንዱ ቢስሚላህ ብለን የምናደርገው ነገር በረካ ይሆናል፣ ጠቃሚ ይሆናል። ድንገቱ እንኳ ውስጡ ላይ ጉዳት ቢኖር ክፋት ቢኖር ቢስሚላህ ያከሽፈዋል። ከሶሐቦች ውስጥ ቢስሚላህ ብሎ መርዝ የጠጣ ሶሐቢ አለ፣ ምንም አልሆነ። መርዝ መሆኑን ያወቀ ቢስሚላህ ብሎ መርዝ የጠጣ ከዛ ምንም ያልሆነ ሶሐቢ አለ።
ቢስሚላህ ብሎ መርዝ የጠጡት ኻሊድ ኢብኑ አልወሊድ ናቸው። ከዚህ ቢስሚላህ ስንል ከምናገኘው ጥቅም አንዱ የምንሰራው ነገር ስኬታማ ይሆናል፣ ጠቃሚና በረካ ይሆናል። ጉዳቱ እንኳ ቢኖረው ጉዳቱን ያስቀረዋል። አንዳንድ ልብሶች ከቆዳ ማይስማሙ ሊሆኑ ይችላል፣ የቆዳ በሽታ የሚያስከትሉ ሊሆኑ ይችላል። ቢስሚላህ ተብሎ ከተለበሱ ጉዳቱ ይቀራል ማለት ነው። ቢስሚላህ ብለን ከበላን እንጠግባለን። ቢስሚላህ ብለን ከጠጣን እንጠግባለን። ቢስሚላህ ብለን ከተኛን እንቅልፉ ለሰውነታችን ለአቅላችን ተስማሚ ይሆናል። እነዚህን ሁሉ ነገሮች ሌሎችም ነገሮች ያለ ቢስሚላህ ካረግናቸው በረካ ቢስ ይሆናል። እየበሉ ማይጠግቡ ሰዎች አሉ። በተለይ ልጆች ይጣላሉ ምግብ ላይ። አንዱ ምክንያት ሊሆን የሚችለው ሲጀምሩ ቢስሚላህን ስለረሱ ሊሆን ይችላል ማለት ነው። ቢሐምዲ ረቢ አብደኡል ሙኒራ አላህን በማመስገን ሙኒራን ጀምራለሁ አለ ጸሐፊው። ሙኒራ የምን ስም ነው? እዚህ ጋር የነቢይን የህይወት ታሪክ የሚዳስስ መጽሐፍ ስም ነው። ሙኒራ ማለት አብሪ ማለት ነው። አላህን በማመስገን ሙኒራን ጀምራለሁ። ثم الصلاة والسلام السيرة ከዛም አልሐምዱሊላህ ካሉ በኋላ ነቢ ላይ ሶላትና ሰላም ማውረድ የተለመደ ባህል ነው። ዑለሞች ክታብ ሲጽፉ አልሐምዱሊላህ ይላሉ። ከዛ ነቢ ላይ ሰላቱ ሰላም ሶላዋት ያወርዳሉ። ጸሐፊው ወፈቀሁላህ ተዓላ ቢስሚላህ ካሉ በኋላ አላህን በማመስገን ጀምረዋል። ከዛ በሶስተኛ ደረጃ ነቢ ላይ ሶላትና ሰላምን አውርደዋል። ከዚህ የተፈለገው መጨረሻ ላይ ያስከትለው አሲረ ብላ አሲራ ከሚለው ሁለት ነገር ነው የተፈለገው። አንደኛ ቀጥሎ የሚዳስሱት ስለ ሲራ እንደሆነ ለመጠቆም ነው። ይሄ በበላጋ አነጋገር በራዓቱል ኢስቲህላል ይባላል። ምን ሊናገሩ እንደፈለጉ ገና ከመግቢያው መጠቆም ማለት ነው። ይሄ የረቀቀ የንግግር ዘይቤ ነው። ገና ከመግቢያው ቀጥሎ ስለምን ሊናገር እንዳሰበ ከሙቀድማው መገመት ይቻላል። ثم الصلاة والسلام السيرة ማወራው ስለ ሲራ ነው። ይሄ አንድ ትርጉሙ ነው አሲር የሚል። ሌላኛው ትርጉሙ ثم الصلاة والسلام السيرة አላህን ካመሰገኑ በኋላ ነቢ ላይ ሶላዋት ማውረድ ዑለሞች ዘንድ የተለመደ ነው። ያን በመከተል የዑለሞችን ልማድ በመከተል አላህን ካመሰገንኩ በኋላ ሶላዋት አወርዳለሁ። ከዛ አላ ነቢይን እስሙሁ ሙሐመድ ሶላትና ሰላም ነቢ ላይ ይሁን። የተኛው ነቢ ላይ ስሙ ሙሐመድ የሆነው ነቢይ ላይ አለ። የነቢያት አለቃ ስማቸው ሙሐመድ ነው። እሳቸው ላይ ሶላትና ሰላም በማውረድ እጀምራለሁ አለ። ሲራ ብሎ ማለት የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ማለት ነው። ውልደታቸው፣ እድገታቸው፣ የዘር ሐረጋቸው ሲራ ይባላል። ቅድም እንደጠቀስነው በዚህ ርዕስ ሁሉንም የነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ የህይወታቸውን ታሪክ አይደለም እንዳስ 30 የሚደርሱ ዋና ዋና ከእሳቸው ጋር የሚያያዙ ነጥቦችን ነው የምናነሳው። የመጀመሪያው አላ ነቢይን እስሙሁ ሙሐመድ የነቢ ሙሐመድ ስማቸው ሙሐመድ ነው። ይሄ ከስሞቻቸው ሁሉ ምርጡ ስማቸው ነው። ብዙ ስሞች አሏቸው ለነቢ። ቡኻሪ ላይ ብቻ የተነገሩ ወደ 5 የሚደርሱ አሉ። አልሐሽር፣ አልዓቂብ፣ አልሙቀፋ ኢላ ገይር በሌሎችም ሐዲሶች የተነገሩ አሉ። ነገር ግን በብዛት የሚታወቀውና የስማቸው ሁሉ ምርጥ የተባለው ቁርአን ላይ የተነገረው ስማቸው ማን ነው? ሙሐመድ ነው። ሌላ ተጨማሪ ስም አላቸው ቁርአን ላይ የተጠቀሰ፣ ተውራትም ላይ የተጠቀሰ፣ ኢንጂልም ላይ የተጠቀሰ ቁርአን ላይ የተነገረ የስሞቻቸው ሁሉ ዋና ምርጡ ስማቸው ታላቁ ስማቸው ሙሐመድ ነው። ሌላ ስምም አላቸው ቁርአን ላይ የተነገረ፣ ተውራት ላይ፣ ኢንጂል ላይ፣ ዒሳ ላይ የወረደው መጽሐፍ ላይም የተጠቀሰ ስም አላቸው። ማን ነው እሱ? አሕመድ ወሙበሽረን ቢረሱል ያእቲ ሚን ባዕድ እስሙሁ አሕመድ። ሌላ ደግሞ በሐዲቶች የተነገሩ በርካታ ስሞች አሏቸው። ከአንድ በላይ ስም የሚወጣው ብዙ ጊዜ ያለውን ደረጃ ያለውን ክብር ምን ያክል እንደሚወዱት ለመግለጽ ነው። እናት ልጇን አንዳንዴ በ3 በ4 መልኩ ትጠራለች። ነቢ ሙሐመድን አላህ ከማንም በላይ ስለሚወዳቸው ብዙ ስም ሰጥቷቸዋል። ዋናውና ትልቁ ስማቸው ግን ሙሐመድ ነው። ሙሐመድ ማለት እጅግ በጣም የተመሰገነ ማለት ነው። ሙሐመድ ማለት እጅግ በጣም የተመሰገነ ማለት ነው። ብዙ የሚያስመሰግኑት ባህሪዎች ያሉት ማለት ነው። የሚመሰገንበት ብዙ ባህሪ ጥሩ ጎን ያለው ማለት ነው ሙሐመድ ማለት። አሕመድ ማለት ደግሞ እጅግ በጣም የተመሰገነ ማለት ነው። ተቀራራቢ ነው። ይበልጥ ጌታውን የሚያመሰግንም ማለት ነው። በንግግርም በተግባር አላ ነቢይን እስሙሁ ሙሐመዱ። ቁርአን ላይ የተነገረው የራሳቸው ስም ብቻ፣ የአባታቸው ስም አልተነገረም። ወይም መሆን የነበረበት አንድ ሰው ስሙ ከአባቱ ከአያቱ ጋር ነው መጠራት ያለበት፣ ማንነቱ በደንብ ፍንትው ብሎ ይታይ ዘንድ ይታወቅ ዘንድ። 4 ቦታ ላይ የነቢ ሙሐመድ ስማቸው ቁርአን ላይ ተጠርቷል ሙሐመድ በሚል ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ሙሐመዱን ረሱሉላህ
ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ አርሩሱል ወለዚ ኑዚለ ሱረት ሙሐመድ ና እነዚህ አራት ሱራዎች ላይ ሙሐመድ ብቻ ነው የተባሉ። የአባታቸው ስም አልተጠቀሰም። ለምንድን ነው? ሁለት ምክንያት አለ። የነቢ ሙሐመድ የሰላቱ ሰላም ስማቸው ቁርአን ላይ ከመጠቀሱ ጋር ቁርአን ላይ የአያታቸው ስም የአባታቸው ስም አብሮ ያልተጠቀሰው ከሁለት ምክንያቶች አንፃር ነው። አንደኛው ሰው የሚለካው በራሱ በስራው እንጂ በአባቱ በአያቱ በዘር ሐረጉ አይደለም። ሰው የሚመሰገነው የሚከብረው የበላይ የሚሆነው የሚልቀው እሱ ራሱ በሰራው እንጂ የገሌ ልጅ ስለሆነ አይደለም። ማንነታቸው ብቻ ስማቸው ስራቸው ብቻ የሚያስከብራቸው ሰው ናቸው። ሙሐመድ ይሄን ደረጃ ያገኙት የገሌ ልጅ ስለሆኑ አይደለም። ራሳቸው ጋር ባለ መልካም ስነ ምግባር ትልቅ ስራ ነው ለማለት ነው። ላ የንፈዑ ዘል ጀዲ ሚንከል ጀድ አላህ ዘንድ የትልቅ ሰው ልጅ መሆን ምንም አይጠቅም። አላህ ዘንድ የሚጠቅመው ራስ ሰርቶ ተግቶ ትልቅ ስራ መስራትና ትልቅ መሆን ብቻ ነው የሚጠቅመው። እኔ የገሌ ልጅ ነኝ፣ የዶክተር ልጅ ነኝ፣ የሀብታም ልጅ ነኝ፣ የሼክ ልጅ ነኝ ምንም አይጠቅም። የሚጠቅመው ምንድነው? ራስ የሰሩት ነው። አንተ ምን ትችላለህ? ቁርአን ላይ ጎበዝ ነህ፣ ሶላተል ጀማዓ አያልፍህም፣ 30 ጁዝ ቁርአን ሐፍظሃል። ይሄ ነው የሚጠቅመው አላህ ዘንድ እንጂ የገሌ ልጅ ስለሆንኩኝ ብሎ ስርዓት ላይ በሰላም ማለፍ አይቻልም። ሰው የሚለካው በምንድን ነው? ራሱ በሰራው እሱ ዘንድ ባለው። ስለዚህ የነቢይ የአባት ስም ያልተጠቀሰው ራሳቸውን ችለው የቆሙ ሙሉ የሆኑ ሰው ናቸው። ሁለተኛው ምክንያት ቁርአን ላይ ሙሐመድ ከተባለ ሌላ ሙሐመድ እንደሌለ ይታወቅ ዘንድ ነው። ቀጥታ ሙሐመድ ከተባለ ቁርአን ላይ በክብር ስሙ የተጠራ ሰማይ ምድር ላይ የሚታወቅ አንድ ሙሐመድ ነው ያለው። የአባቱ ስም ማን ነው? የቱ ሙሐመድ፣ የቱ አህመድ፣ የቱ ጀማል ከማል የሚባለው መቼ ነው? ብዙ ከማሎች ካሉ ነው አንድ ቦታ ላይ ሊጠቀሱ የሚችሉ። ቁርአን ላይ በሳቸው ከፍታ ልክ ስሙ ሊጠራ የሚችል ማንም የለም። ለዚያ ነው ሙሐመድ ብቻ የተባለ። ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ብዙ የሚታወቁ ሙሐመዶች አልነበሩም። አረቦች ዘንድ ይሄ ስም ብዙ አልተለመደም ነበር። ነገር ግን ከጊዜ በኋላ መጽሐፍ የሚያውቁ ሰዎች፣ አይሁዶች፣ ክርስቲያኖች ከነቢ በፊት የነበሩትን ነቢያት የሚከተሉ ሰዎች ወደፊት ነቢይ ይመጣል ከመካ አካባቢ የሚወለድ ስሙ ሙሐመድ የሆነ ጀርባው ላይ የመደምደሚያ የነቢይነት መደምደሚያ ማህተም ያለበት በኋላ ላይ ደግሞ ቴምር ወደሚበዛበት ሀገር ወደ መዲና የሚሰደድ ተብሎ ሲነገር የሰሙ የኔ ልጅ ነው በቃ ወደፊት ነቢይ የሚሆነው በማለት ልጃቸውን ሙሐመድ ያሉ ተገኝተዋል። ነገር ግን የሉም፣ አይታወቁም። በታሪክ የጸናው ለሳቸው ብቻና ብቻ ነው። አላ ነቢይን እስሙሁ ማዳ ሙሐመዱ ነቢይ ላይ ሶላዋት አወርዳለሁ ስሙ ሙሐመድ በሆነ ነቢይ ላይ አለ። ከዛ አስከትለው የአባታቸውን ስም ጠቀሱ። አቡሁ አብዱላሂ አባቱ አብዱላህ ነዋ። የምናወድሰው ታሪኩን ቀጥለን የምንዘረዝረው ነቢይ የራሱ ስም ማን ነው? ሙሐመድን። የአባቱ ስም ደግሞ አብዱላህ ነው። ዝቅተኛው የነቢይ መታወቅ ያለበት ስም የዘር ሐረግ ሙሐመድ ብኑ ዓብድላህ ብኑ ዓብድልሙጠሊብ ብኑ ሃሽም የሚለው እስከዚህ ማወቅ አለብን። የራሳቸው ስም ሙሐመድ ነው። የአባታቸው ስም አብዱላህ ነዋ። የነቢይ ስም ማን ነው ሲባሉ ነቢይ ብቻ ብለው ይመልሳሉ። የነቢይን ስማቸውንም ከማያውቁ አብዱላህ የሚለውን የአባታቸውን ዓብዱልሙጠሊብ የሚለውን የአያታቸውን ማያውቋል። መግቢያ አካባቢ ላይ እንደጠቀስነው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በዝርዝር ስማቸውን የተላኩበትን ዓላማ የተላኩበትን ሀገር ወዴት እንደተሰደዱ መቼ እንደሞቱ ልናውቅ ይገባል። እያንዳንዱ ሙስሊም ይሄን ሊያውቅ ይገባል። በተለይ ወጣቱ አሁን ላይ ስለ ነቢዩ ስለ አቡበክር ስለ ዑመር ከማወቅ ይልቅ ስለ ኳስ ተጫዋቾች፣ ስለ ዘፋኞች፣ ስለ እዚሁ ዱንያ ላይ ብቻ ስማቸውም ታሪካቸውም ስለሚቀር ሰዎች ብቻ ነው አብዛኛው ሰው የሚያጠና። በተለይ ይሄ ኳስ የሚሉት ጣጉት አሁን ባለንበት ዘመን ኳስ ምንድን ነው? ጣጉት ነው። ከአላህ ውጪ የሚመለክ አምላክ ሆኗል። ለኳስ ብለው ሶላተል ጀማዓ የሚተው ሰዎች፣ ለኳስ ብለው የሚዋደዱ የሚጣሉ ሰዎች፣ የሚደባደቡ ሰዎች፣ የሚኮራረፉ ሰዎች። በዚህ መልኩ የሚወደድ አላህ እንጂ ማንም አይደለም። ለአላህ ብሎ የወደደ ለአላህ ብሎ የጠላ ኢማኑ ሞልቷል ተብሎ ከአላህ ውጪ ላለ ለማንም ለምንም ብሎ የወደደ ለማንም ለምንም ብሎ የጠላ ኢማኑ ጎድሏል ያለ ምንም ጥርጥር። ኳስን በጣም ከመውደዳቸው የመጣ የካፍር ምናልባትም የአይሁዶች ሙስሊም የፍልስጤም ወንድሞቻችንን
የሚበድሉ አቅሷን ለማፍረስ የሚጥሩ ኳስ ተጫዋቾችን የሚያፈቅሩ የሚያደንቋል። ስለነሱ በጣም ከማወቃቸው የመጣ አላህ እስከዚህ ደረጃ ከመዋረድ ይጠብቀንና የጫማቸውን ቁጥር የሚያውቁ ሰዎች እገሌ የሚባለው ኳስ ተጫዋች የጫማ ቁጥሩ እንደዚህ ነው ይላል። ምን አረከሰ? ሽንት ቤት አድርጎት የሚገባውን ጫማ ቁጥር ለማወቅ እስከመጣ ድረስ። በይነማ የነቢ ስም ማን ነው ብትለው ነቢ ይልሃል። ፀጉሩ እንደዚህ ያከከ ሌላ ስም የለም አያውቅም። መች ተወለዱ አያውቅም። መች ነቢ የሆኑ በስንት ዓመታቸው አያውቅም። ይሄ መሆን የለበት። ከጨለማ ወደ ብርሃን ሊያወጡ ከእሳት ሊያድኑን ሙሉ ሊያደርጉን የመጡ የሰው ልጅ ናቸው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم الله ለምእመናን ትልቅ ውለታን ውሏል። ከራሳቸው የሆነ የሰው ዘር የሆነ ነቢይ በመላኩ ከጨለማ የሚያወጣቸው ቁርአን የሚያስተምራቸው ሐዲስ የሚያስተምራቸው ከጉድለት ከእንከን ከእድፍ የሚያጠራቸውን ነቢይ ለሰው ልጆች አላህ በመላኩ ትልቅ ውለታ ውሎላቸዋል። ፀሐይና ብርሃንን ከማግኘት ከፀሐይና ከጨረቃ ከምናገኘው ጥቅም የበለጠ ከነቢይ ተጠቅመናል። ካመንብ እሳቸው ካመነን ከተጠቀምንባቸው ፀሐይ፣ ጨረቃ፣ ውሃ የሚጠቅመን ውጫዊ አካላችንን ለመገንባት ነው፣ ለአዱንያ ኑሯችን። በነቢይ ማመን እሳቸውን መከተል ግን የሚጠቅመን ለአኺራችን። በእሳቸው ያላመነ ወደ ጀነት የሚያልፍበት መንገድ የለም። በእሳቸው የምናምነው ያዘዙንን ሁሉ የምንተገብረው የእሳቸውን ዝርዝር ባህሪያቸውን፣ አኽላቃቸውን፣ ስነ ምግባራቸውን፣ ሁኔታቸውን ስናውቅ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመጀመሪያ እስከ መጨረሻ አላህ ዘርዝሮ ባህሪያቸውን ነግሮናል። ሰሐቦች ያዩትን ስለሳቸው አስተላልፈውልናል። እንዴት ይበሉ እንደነበረ፣ እንዴት ይጠጡ እንደነበረ፣ ፀጉራቸውን ጺማቸውን እንዴት ያበጥሩ እንደነበረ፣ ጫማ እንዴት ይጫሙ እንደነበረ፣ እንዴት ይተኙ እንደነበረ፣ እንዴት ይገቡ እንዴት ይወጡ እንደነበረ፣ ከአዋቂዎች ጋር ከህፃናት ጋር እንዴት ይኗኗሩ እንደነበረ ስለሳቸው ያልተነገረ ነገር የለም። የነቢይ የህይወት ታሪክ፣ ሐዲስ፣ ሸሪዓ በዝርዝር ከመነገሩም የመጣ ከደጋ ቀደምቶች መሃል አንዱ ፀጉርህን እንኳን ማከክ ስትፈልግ እንዴት መታከክ እንዳለበት የሚያሳይ የነቢይ ሱና ካለ በዛ መልኩ እንጂ አትከክ በላ። ስንበላ ብስሚላህ ብለን እንድንበላ፣ በቀኝ እጃችን እንድንበላ፣ ከበላም በኋላ እጃችን ከማጠባችን በፊት በምላሳችን እንድንጠርግ፣ ስንበላ የወደቀ ካለ አንስተን ብስሚላህ ብለን ቆሻሻውን አስወግደን እንድንበላ፣ ካጠገባችን እንድንበላ፣ ሰው ፊት ያለውን እንዳንበላ አስተምረውና ምንም የቀረ ነገር የለም። ይሄን ሲናገሩ ሰሐቦች አንዱ አይሁዲ ሰማና እናንተ ሁሉን ነገር መሐመድ አስተምሮናል ትላላችሁ፣ ስለ መጸዳጃ ቤትም አስተምሯቸዋል እንዴ ብለው ጠይቋል። በማሾፍ መልኩ አዎ ስለ መጸዳጃ ቤት ስርዓትም አስተምሮናል። መጸዳጃ ቤት ሲገባ እንኳ ተሮጦ ዝም ተብሎ አይገባ። ስንገባ በግራ እግር ነው የሚገባው። በአፋችን ደግሞ ምን ላለን? اللهم اني اعوذ بك من الخبث والخبائث እንላለን። ሲወጣ ደግሞ ምን ይባላል? غفرانك አልያ ደግሞ الحمد لله الذي اذهب عني الاذى وعافاني ይባላል። መጸዳጃ ቤት ላይ ቁጭ ሲባል ወደ ቂብላ ዞሮ መቀመጥ አይቻልም። ጀርባንም ወደ ቂብላ ማዞር አይቻልም። ከቂብላ በተቃራኒ ወደ ሆነ አቅጣጫ ነው ቁጭ የሚባል። መጸዳጃ ላይ ሆኖ ማውራት አይቻልም። على خلاف بين اهل العلم في ذلك የተለያዩ አዳቦች አሉ። ይሄን ሁሉ ነብይ ያስተምረውናል። ስለዚህ እኛን የሰው ልጅ ሊደርስበት ከሚችል ከፍታ ሊያደርሱን ነው የመጡት። ከድንቁርና ሊያወጡን ነው የመጡት። ወደ ጀነት ይዘውን ሊሄዱ ነው የመጡት። ይሄን ሁሉ ውለታ የዋሉልን ነቢይ ስማቸውን፣ ባህሪያቸውን፣ የሚወዱትን፣ የሚጠሉትን፣ ያዝዙትን፣ የከለከሉትን ልናውቅ ይገባናል። ሲራቸውን ባወቀን ቁጥር ልብ በሉ የነቢዩን አለይሂ ሰላቱ ወሰላም የህይወት ታሪክ፣ ሲራቸውን፣ መልካም ስነ ምግባራቸውን ባወቀን ቁጥር ይበልጥ እንወዳቸዋለን። ምክንያቱም እንዲወደዱ የሚያደርግ ባህሪ ብዙ ስላላቸው ሁሉም ባህሪያቸው የሚወደድ። አብዝተን በወደድናቸው ቁጥር ደግሞ አብዝተን እንከተላቸዋለን። በትንሹም በትልቁም እሳቸውን እንመስላለን። እሳቸው እንዳደረጉት እናደርጋለን። አለባበሳችን እንደሳቸው፣ የፀጉር አያያዛችን እንደሳቸው ይሆናል። አበላላችን እንደሳቸው ይሆናል። የከለከሉን እንከለከላለን። ምን ወደው ሰው ተው ያለን እንተዋለን፣ አድርግ ያለን እናደርጋለን። አብዝተን በወደድናቸው ቁጥር ደግሞ አብዝተን እንከተላቸዋለን። አብዝተን በተከተልናቸው ቁጥር ጀነት የመግባት እድላችን ሰፊ ይሆናል። በሰላም ጀነት እንገባለን። ወኢን ቱጢዑሁ ተህተዱ ነቢይ ሙሐመድን ከተከተላችሁ ከታዘዛችሁ ሂዳያን ቀናውን መንገድ ትጨብጣላችሁ፣ ከዛ ጀነት ትገባላችሁ ተብለናል። ስለዚህ ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በዝርዝር በሚገባ ልናውቅ ይገባናል። እሳቸውን እንዳናውቅ ያረጉን ነው። ልብ በሉ ያ ሸባብ ወያ አየቱሃ አልአኸዋት ወልኡመሃት ነቢይን ዐለይሂ ሰላቱ ወሰላም እንዳናውቅ የተደረገን ነው። በእሳቸውና በእኛ መሃል ሰዎች አጥር እያጠሩን ስለ ነቢዩ ታሪክ ከማወቅ ይልቅ ስለ ሌሎች ተራ ስለሚባሉ ሰዎች የሰቀሏቸው ሚዲያ የሰቀላቸው የዘመኑ አርት የሚባለው
ሙሲባ የሰቀላቸው ሰዎችን ታሪክ እንድናጠና የተደረገ ነው። ልጆቻችንም ታዳጊዎችም የነቢን ታሪክ የሰሃቦችን ታሪክ ከማወቅ ይልቅ የዱንያ ሰዎችን ታሪክ እያወቁ ትንንሽ ልጆች ሲጠየቁ ወደፊት ምን መሆን ነው የምትፈልገው ሲባሉ ኳስ ተጫዋች፣ አርቲስት ሩበማ ኢንሻአላህ እዚህ ያሉ ሙስሊም ወንድሞቻችን ልጆቻችን ይሄን አይሉም በአላህ ፍቃድ ግን ይሉዋል። ስለዚህ መጥፎ ትምህርት ቤት የሚማሩ ከካፍሮች ጋር ተቀላቅለው ውለው የሚያድሩ የወደፊት እቅዳቸው ሞዴላቸው አርአያቸው ሌሎች ሰዎች ናቸው። የነቢ ጠላት የሚባሉ ከአላህ የሚያርቁ ለዛ የነቢን አለይሂ ሰላቱ ወሰላም ውዴታ እንዳናገኝ እንዳንወዳቸው በወደድናቸው ቁጥር እንዳንከተላቸውና ከሳቸው እንዳንመሳሰል መሃል ላይ እንቅፋት የሚሆኑ ሰዎች በስተዋልና የነቢን ታሪክ ልንሰማ ልናጠና ይገባናል። ለዚህም ነው በየጊዜው የነቢን ስም ለማጠልሸት ይሞክራል። የሆነ ጊዜ ላይ ታስታውሱ እንደሆነ ዴንማርክ የሚባል ሀገር ላይ የነቢን አለይሂ ሰላቱ ወሰላም ምስል ሌላ ነገር አስመስለው ስለዋል። በተለያዩ ነጥቦች ላይ ነቢዩን አለይሂ ሰላቱ ወሰላም ክብራቸውን ለመንካት ክብራቸውን ለመቀነስ ሙከራ አድርገዋል። ነገር ግን አልተሳካላቸው። የነቢን ክብር ለመንካት ብለው የሆነ ነገር ባደረጉ ቁጥር ሰዎች ይበልጥ ስለ ነቢይ ያወቁ፣ ስለ ነቢይ ታሪክ፣ ስለ ነቢይ ስነ ምግባር፣ ስለ ነቢይ ጀግንነት፣ ስለ ነቢይ ታታሪነት፣ አዛኝነት ባወቁ ቁጥር እንዲጠሏቸው ተብሎ ዘመቻ የተከፈተባቸው ሀገር ሰዎች ልጆቻቸውን ሙሐመድ እያሉ ነው በብዛት ወደ እሳቸው ዲን እየገቡ ነው። ምክንያቱም ታላቅን ያከብሩ ነበር፣ ለታናሽ ያዝኑ ነበር፣ የተቸገረን ይረዱ ነበር፣ የተራበን ያበሉ ነበር፣ ዝምድና ይቀጥሉ ነበር፣ ትንንሾችን ያጫውቱ ነበር፣ ትልቆችን ያከብሩ ነበር። እንደሳቸው ሙሉ ሰው ማን ነው? በጣም በባህሪያቸው ተደንቀው ብዙዎቹ ሰልመዋል። ፈረንሳይ ላይ፣ ጀርመን ላይ፣ ዴንማርክ ላይ፣ ሆላንድ ላይ፣ ሌሎችም ሀገሮች ላይ ነቢይን ለማስጠልሸት ብለው የጀመሩት ሴራ በተቃራኒ ሆኖባቸዋል። ኢነ ሻኒአከ ሁወ ማዳ አልአብተር፣ አንተን የሚጠላ እሱ ነው ዘሩ የሚቆረጥ እሱ ነው የሚያፍር የሚዋረድ ተብሏል። አቡሁ አብዱላሂ አባታቸው አብዱላህ ነው። ሚንሁ ሙፍረዱ ከአብዱላህ የተወለዱ ብቸኛ ሰው እሳቸው ናቸው። ይሄ ወሳኝ የሚባል ነጥብ ነው። ለነቢይ ስንት ወንድምና ስንት እህት አላቸው ቢባል መልሱ ምንድን ነው? እሳቸውን ብቻ ነው የወለደው። ወንድምም ይሁን እህት የላቸውም። አቡሁ አብዱላሂ ሚንሁ ሙፍረዱ የተባለው ይሄ ነው። የነቢይ አባት ሌላ ከእሳቸው ውጪ ምንም አልወለደም። አላህ ለሚያውቀው ሒክማ ነው ይሄ የሚያደርገው። ከዛም አስከትለው ወጀዱሁ ሸይበቷ አባታቸው አብዱላህ ነው። ብቸኛ የእሱ ልጅም ናቸው። ወንድም እህት የላቸው ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው ወንድም እህት እንዳይኖራቸው የተደረገው? ወደፊትም ትንሽ የሚከብዱ ወይም ደግሞ እንዴት እንደዚህ ሆነ ለምን ብቸኛ ተደረጉ የሚያስብሉ ነጥቦች ይመጣሉ። እናታቸው ሕፃን ያሉ ሞታለች፣ አባታቸው ሕፃን ያሉ ሞቷል። ለብቻቸው ነው ያደጉት፣ የቲም ነበሩ ማለት ነው። ለምንድን ነው እንዲህ ሆነው? ነብዩ ሰለላሁ ዐለይሂ ወሰለም ብቸኛ ሆነው እንዲያድጉ የተደረገው አላህ ተባረከ ወተዓላ ሁሉም ለሳቸው ሊያደርገው ይችላል የሚባለውን ነገር እሱ ሊያደርግላቸው ፈልጎ አባትም ወንድምም አጎትም እህትም የሆነ ነገር ሊያደርጉ ሊጠብቁ ሊጦሩ ሊንከባከቡ ይችላል። ነገር ግን እንደ አላህ የሚንከባከብ እንደ አላህ የሚጠብቅ ማንም የለም። ጀዐለሁ የቲመን ሊየተወላሁ ሁወ ቢነፍሲሂ የቲም ያደረጋቸው ወንድም እህት እንዳይኖራቸው ያደረገው ሁሉንም ቦታ ሸፍኖ አላህ ሊንከባከባቸው ስለፈለገ ነው። ወጀዱሁ ሸይበቱ አብዱል ሙጠሊብ ከአባታቸው ስም ከራሳቸው ስም ቀጥሎ የሚነሳው የአያታቸው ስም የነቢ አያታቸው ስም ሸይባ ነው። ሸይባ አብዱል ሙጠሊብ ቅጽል ስሙን ሰዎች ዘንድ የሚታወቅበት ስም ነው። ነብዩ ሰለላሁ ዐለይሂ ወሰለም የአያታቸው ስም ትክክለኛው ሸይባ ነው። አብዱል ሙጠሊብ የሚባለው በምክንያት ነው፣ ቅጽል ስሙ ነው እንጂ የአያታቸው ትክክለኛ ስም ማን ነው? ሸይባ ነው። አረቦች ዘንድ በብዛት የተለመደ ስም ነው፣ የክብር ስም ነው፣ የተለመደ የክብር ስም ነው። ታዲያ ለምንድን ነው ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ የሚባለው? የነቢ አያት አብዱል ሙጠሊብ ነው። ለምንድን ነው የሚባለው ካለን ለቀብ ነው፣ በቅጽል ስም ይታወቅ ስለነበረ። እንዴት ነው ይሄ የሆነው? ለምን ከስሙ ይበልጥ ቅጽል ስሙ ታውቆ ሸይባ አብዱል ሙጠሊብ እንዴት ተባለ የተባለ እንደሆነ አብዱል ሙጠሊብ የነቢ አያት በልጅነቱ መዲና ነበር የሚኖር ከእናቱ ቤተሰቦች ጋር ከአጎቶቹ ጋር ያድግ ነበር። ከጊዜ በኋላ የሸይባ አጎቱ ሙጠሊብ ይባላል። የሸይባ የነቢ የአያታቸው አጎት ሙጠሊብ ይባላል። ሸይባ የነቢ አጎት መዲና ኖሮ ካደገ በኋላ አልሙጠሊብ ሊያመጣው ሄደ ወደ መዲና። ይዞ ሲመጣ ሸይባን አጎቱ አልሙጠሊብ ከመዲና እስከ መካ 400 ምናምን ኪሎ ሜትር በድሮ የጉዞ ሁኔታ ተንከራቶ ጉስቁል ብሎ
መካ ሲገባ ጠቋቁሮ ነበር። ልክ መካ ሲገባ አልሙጠሊብ ከመዲና ባሪያ ገዝቶ መጣሉት። አብዱል ሙጠሊብ ማለት ምን ማለት ነው? የሙጠሊብ ባሪያ ማለት ነው። ለምን የሙጠሊብ ባሪያ ከተባለ ሙጠሊብ አጎቱ ከመሆኑ ጋር ከተባለ ከመንገድ ሲመጣ ደክሞ ጠቋቁሮ ሲያዩት ባሪያ መሰላቸውና አብዱል ሙጠሊብ የሙጠሊብ ባሪያ አሉት እንጂ ስሙ ማን ነው? ሸይባን። የነቢ የአያታቸው ስም ማን ነው? ሸይባን። ለምን አብዱል ሙጠሊብ ተባለ ከተባለ አጎቱ ሙጠሊብ ከመዲና ሲያመጣው ደካክሞ መንገድ ፊቱን ቀያይሮት ጠቆር ብሎ ሲያዩት ባሪያ መሰላቸውና አብዱል ሙጠሊብ አሉ። ከዛ ስለምን አልተቀየረም ከተባለ አንድ ነገር አንዴ ከተሰየመ ከታወቁበት በቀላሉ አይለቅ። እገሌ ሌባ ነው ከተባለ በቀላሉ አይለቅ። እገሌ ለቀልድ ለጫወታ የገሌ ልጅ ነኝ ብሎ የተወሰነ ጊዜ ከታወቀ በቀላሉ አይለቅ። እገሌ አስቸጋሪ ነው ከተባለ በቀላሉ አይለቅምና ከመጀመሪያ ጀምሮ በትክክለኛ ማንነት ለመታወቅ ጥረት ማድረግ ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ስም ተጠርተዋል። እሳቸውም ቢሆን እንደ ነውር አልቆጠሩትም። ሰዎች ክብሩን ለመንካት ሳይሆን እንዲሁ ተገጣጥሞ ነው እንጂ ያሉት ባሪያ ነው ብለው እስከ መጨረሻ ያምኑ ስለነበር አይደለም። ቡኻሪ በዘገቡት ሐዲስ አነ ነብዩ ላ ከዚብ አነ ብኑ አብዱል ሙጠሊብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔ ነብይ ነኝ፣ ማንም ሊያስተባብል አይገባው፣ ውሸት አይደለም፣ እኔ ደግሞ የአብዱል ሙጠሊብ ልጅ ነኝ ብለዋል። የልጅ ልጅ መሆናቸውን ሲገልጹ ከዛ አስከትለው ሸይኹ ረሒመሁላህ ተዓላ ሚን ነስሊ አድናነ ወአስሉሁ አልዓረባ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ነስል ዝርያቸው የአድናን ዝርያ ናቸዋል። አድናን የነ ኢብራሂም የኢስማዒል ልጆች ናቸው። ዘሩ እስከዛ የሚሄድ የዘር ሰንሰለት ነው። ሚን ነስሊ አልዓረብ የዘር ግንዳቸው ደግሞ ዝርያቸው አረብ ነው። ነቢዮች ሁለት አይነት ናቸው። አረብ የሆኑ አሉ፣ አረብ ያልሆኑ አሉ። ጥቂቶቹ ናቸው አረብ። በብዛት የሚነገረው 4 ነቢያት ናቸው አረብነታቸው የሚታወቅ ነቢ ሙሐመድ፣ ሹዐይብ፣ ሁድ ወሀከዛ። ከዛ ውጭ ያሉት አረቦች አይደሉም፣ ከአረብ ውጭ ናቸው። ስለዚህ የእስላምን ምንነት ወይም ታሪክን በትክክል የማያውቁ እስልምና የነቢያት የዘር ሐረግ ከአረቦች ጋር ብቻ የተያዘ ይመስላቸዋል። ነቢዩላህ ሙሳ አረብ አይደሉም፣ ዒሳ አረብ አይደሉም። አረብም ሁን ሌላ ላ ፈድለ ሊዐረቢይን ዐላ ዐጀሚ ኢላ ቢተቅዋን። ሰው አረብ ስለሆነ ነጭ ጥቁር ስለሆነ አይደለም፣ እሱ ጋር ያለው ስነ ምግባር ማንነት ነው ትልቅም ትንሽም የሚያደርገው። ከተለያዩ ሀገሮች ነቢያት ተልከዋል። ታዲያ ቁርአን ላይ የተነገረን የተወሰኑ ነቢዮች ብቻ ታሪክ ለምን ሆነ የተባለ እንደሆነ ለምሳሌ ነው የተጠቀሱት። ከተለያዩ ነገሮች አንፃር፣ ከነበራቸው ትዕግስት አንፃር፣ ከህዝባቸው ጋር ከነበራቸው ሁኔታ አንፃር ለናሙና የሚሆኑ ነቢያት እንጂ የተጠቀሱት ለሁሉም ዓለም አላህ ነቢይ ልኳል በየጊዜው። የት አለ የኢትዮጵያ ነቢይ? የት አለ የኤርትራ ነቢይ ትል ይሆናል። ሚንሁም መን ቀሰስና ዐለይክ ወሚንሁም መን ለም ነቅሱስ ዐለይክ። ከነቢያት ውስጥ ታሪኩን በዝርዝር የነገርንህ አለ፣ ያልተነገረህም አለ ተብሏል። በተነገረው ተብቃቃ። አላዋቂነት ሌላ ነገር ውስጥ ያስገባህ። አንዴ ሌላ ሀገር ላይ ከሆነ ታክሲ አሽከርካሪ ጋር ብሬ የሄድኩኝ ሳለ ታውቃለህ፣ ሁሉም ነቢይ የተላከው ከአረቦች ሀገር ነው፣ ከሳውዲ ብቻ ነው። እኛ ፊሊፒን ሀገር አንድም የተላከ ነቢይ የለም ማለት አያውቅም። ታዲያ ይሄ ሁሉ የሆነው ለምን እንደሆነ ታውቃለህ አለኝ። ለምንድን ነው አልኩት። አረቦች አስቸጋሪ ስለሆኑ ነው። እኛ ምንም ስለማናስቸግር ከኛ ሀገር ምንም ነቢይ አልተላከም። ሁሉም ነቢይ የተላከው ከአረቦች ሀገር የሆነው አረቦች መጥፎና አስቸጋሪ ስለሆነ ነው ሲል ሰምቻለሁ። ከሁሉም ሀገር ከሁሉም አካባቢ ለሁሉም ህዝብ ነቢይ ተልኳል። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ። አንዳንዴ ሀገሩ ተቀራራቢ ሆኖ የአንዱ ሀገር ለሌላኛው የሚደርስ ሆኖ ዝም ይባላል። ወሀሉመ ጀራ ወአስሉሁ አልዓረብ የነቢዩ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው መጨረሻው የዘር ግንዱ አረብ ናቸዋል። ቅድም እንዳልነው አረብም ይሁን አጀም ሰው የሚለካው በስራው በስነ ምግባሩ ነው። አረብ ካልሆኑ አይበልጥም፣ ነጭ ከጥቁሩ አይበልጥም አላህን በመፍራት እንጂ ብለዋል። አረብ ስለሆንክ ጀነት ግባ፣ አረብ ስላልሆንክ ጀሃነም ግባ አይባል። በል ነብዩ ሰለላሁ ዐለይሂ ወሰለም ጀነት በገባሁ ቁጥር ከፊት የጫማህን ኮቴ እሰማለሁ ምን አርገህ ነው ብለው አንድን ጥቁር ባሪያ ነቢ ጠይቀዋል። ማን ነው እሱ? ቢላል። ጀነት በገባሁ ቁጥር ከፊት የጫማህን ኮቴ እሰማለሁ ምን አድርገህ ነው ብለው፣ እኔ ምንም ያረኩት ነገር የለም ግን ውዱእ ባረኩ ቁጥር አላህ ያገራልኝን ያክል ሰግዳለሁ ብሏቸዋል። ቢላል ጥቁር ባሪያ ናቸው። ከመሆኑም ጋር ጀነት ላይ ከነቢ ፊት የጫማቸው ኮቴ ተሰምቷል። ኢማን ሰማይ ላይ ሆኖ ወጥቶ ማውረድ የሚችል ሰው ቢኖር እሱና የእሱ ዘመዶች ነበር የሚያወርዱት ብለው ነቢ ሰልማን አልፋሪሲን አሳይተዋል። ሰልማን አልፋሪሲ የኢራን ዘር
ስለዚህ ከነቢዩ ዙሪያ የነበሩ ሰዎች አረብም አረብ ያልሆኑም ነበሩ። አንድ ብሎ ወደ መካ ሲሄዱ ካዕባ ላይ ወጥተው አዳን እንዲል ያደረጉት ጥቁር ባሪያ ነው። እሳቸው ከተላኩበት ጊዜ ጀምሮ ዘረኝነት እንዳከተመ ለማሳየት ነው። ስንት አረቦች እያሉ ቁረይሾች እያሉ ካዕባ ላይ ጥቁር ባሪያ ሐበሻ ወጥቶ አዳን እንዲል ያደረጉት ሰው ሁሉ አላህ ዘንድ እኩል ነው፣ አንዱ ከሌላኛው የሚበልጠው በስራ በእምነት በስነ ምግባር ብቻ እንደሆነ ለማሳየት ለመግለጽ ነው። ከዛ አስከትለው ወኡሙሁ ቢንቱን ሊዋህቢን አሚና የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እናታቸው የዋህብ ልጅ ናት፣ ስሟ አሚና ነው። ሁለት ነገር ነገሩን ማለት ነው። በዚህ ወኡሙሁ የነቢ ሰለላሁ ዐለይሂ ወሰለም እናታቸው ቢንቱን ሊዋህቢን የዋህብ ልጅ ናት፣ ስሟ አሚና ናታ። ከዚህ የነቢን ሰለላሁ ዐለይሂ ወሰለም የእናት ስም ማወቅ እንችላለን። የአባቷንም ጭምር የአባቷ ዋህብ ነው፣ የእሷ አሚና ቢንቱ ዋህብ። አሚናም ተቀራራቢ፣ ነገር ግን የእናታቸው ስም ትክክለኛው አሚና ነው። አሚና ማለት ታማኝ ማለት ነው። አሚና ማለት ሰላማዊት ማለት ነው፣ ሰላም የሆነች ማለት ነው። አባታቸው አብዱላህ፣ እናታቸው አሚና ናት። ያጠበቻቸው ሐሊማ ናት። ራሳቸው ሙሐመድ ናቸው። በስም ደረጃ እንኳ ዙሪያቸው የከበቧቸው ስሞችን ትርጉም ብናየው ብንደምረው ብንዘረዝረው ራሱን የቻለ መልእክታል። አባታቸው አብዱላህ ነው። ሌሎች አብዱል ዑዛ እየተባሉ አብዱ ሸምስ እየተባሉ አብዱላት እየተባሉ የነቢ አባት ሲመረጥ ገና ሲወለድ ስሙ ከሌላ ጋር አልተያዘም፣ ከአላህ ጋር ነው የተያዘው አብዱላህ። እናታቸው ደግሞ አሚና፣ አማንን፣ ሰላምን፣ መረጋጋትን የሚያሳይ። ከዛ በኋላ ያጠበቻቸው ደግሞ ሐሊማ ናት። ሐሊማ ማለት ቻይ፣ ታጋሽ ማለት። ከላይ ከታች አላህ ተባረከ ወተዓላ ዙሪያቸውን በመልካም ነገር ደስ በሚል ነገር የከበባቸው ሰው ናቸው። አጅዳዱሁ በይነ ቁረይሽን ካኢና አሉ አስከተለው። አጅዳዱሁ የነቢዩ ሰለላሁ ዐለይሂ ወሰለም አያቶቻቸው በሁለቱም በኩል ያሉት በአባትም በእናትም በኩል ያሉት በይነ ቁረይሽን ካኢና በቁረይሽ የዘር ሐረግ ስር የተገደቡ ናቸዋል። ቁረይሽ ከአረብ ዘሮች መሃል ምርጥ የሚባሉ ጎሳዎች ናቸው። ምርጥነቱ በምንድን ነው? ቀደም ሲል ሰው ጥቁርም ይሁን ቀይ አረብም ይሁን ሌላ ያው ነው ብለን ነበር። አሁን ግን ምን ያለን ነው? ቁረይሾች ከአረብ ዘሮች ምርጦች ናቸው ያለን ነው። እንዴት ነው ምርጥ የሆኑት? ለምንስ ነው ምርጥ ሊባሉ የቻሉት? طيب ምርጥ የተባሉት እነሱ ጋር ከነበረው መልካም ስብዕና መልካም ስነ ምግባር አንፃር ከሌሎች የአረብ ጎሳዎች የአረብ ቤተሰቦች ይልቅ እነሱ ይበልጥ መልካም ስነ ምግባሮች ነበሯቸው። የተቸገረን ይረዱ ነበር፣ የተራበን ያበሉ ነበር፣ ሰው ሲበደል ይከላከሉ ነበር፣ ይከባበሩ ነበር፣ ካዕባን ይጠብቁ ነበር ከጥንት ጀምሮ። ስለዚህ በጊዜው ከነበሩት ይልቅ ምርጥ የአረብ ዘር የተባሉት እነሱ ጋር ከነበረው መልካም ስነ ምግባር አንፃር እንጂ ሰዎች በሙሉ አላህ ዘንድ እኩል ናቸው። አንዱ ከሌላኛው ከበለጠም ይበልጥ አላህን በመፍራቱ ይበልጥ ለሰዎች ጥሩ በመሆኑ በአላህ እስካላመነ ድረስ ሌላ መልካም ጎኑ ሁሉ ዜሮ ይደረጋል አይባል። ከሌሎች ሲነጻጸር የተሻለ ነው ይባል። አጅዳዱሁ በይነ ቁረይሽን ካኢና የዘር ሐረጋቸው በአባትም በእናትም በኩል የአሚናም የዘር ሐረግ እስከ መጨረሻ ቢቆጠር የአብዱላህም ቢቆጠር በቁረይሽ መሃል የተከበበ ነው፣ ከዛ አልወጣም። ሐዲስ ላይ ኢማም ሙስሊም ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ እስጠፋ ኪናነተ ሚን ወለዲ ኢስማዒላ ኪናና የሚባሉ ቤተሰቦችን ከኢስማዒል ልጆች አላህ ምርጥ አረጋቸው መረጣቸው። ወስጠፋ ቁረይሽ ሚን ኪናነተ ኪናና ከሚባሉ ጎሳዎች ደግሞ ቁረይሽ የሚባሉትን አላህ አስበለጠ ምርጥ አረጋቸው መረጣቸው። ከቁረይሽ ደግሞ በኒ ሃሽም የሚባሉትን የነቢ ቅርብ ቤተሰቦችን መረጣቸው አስበለጣቸው። ወስጠፋኒ ሚን በኒ ሃሽም ከሃሽም ቤተሰቦች ደግሞ እኔን የምርጦች ምርጥ አደረገኝ ብላ ያልሆነ ነገር ውስጥ ከመግባት ሰውን ከመበደል ይጠብቃቸው። የነቢ አያት የሆኑት አብዱል ሙጠሊብ ቁርአን ሐዲስ በሌለበት ጊዜ እንኳ ኸምር አይጠጡም ነበር፣ ሌሎች እየጠጡ ዝሙትን አይዳፈሩም ነበር። ሌሎችም መጥፎ የሚባሉ ክብር የሚነኩን ይርቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከላይ እስከታች የዘር ሐረጋቸውን አላህ አጥርቶ ጠብቆ ለነቢይነት ያበቃቸው ሰው ናቸው። አባታቸውም ይሁን እናታቸው በዝሙት አልተገናኙም። ያኔ ዝሙት በተስፋፋበት ጊዜ ላይ እሳቸውም ከልጅነት ጀምሮ ተጠብቀዋል፣ አላህ ጠብቋቸው። እንደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪኩ በዝርዝር የተነገረ ነብይ ነው። ሌሎች ነቢያት ውስን ነገሮች ናቸው ቁርአን ላይ የተነገረን። ከዛ ውጭ ያለው ታሪካቸው ብዙ ግልጽ ተደርጎ የተነገረ አይደለም። የነቢይን ግን ጥቃቅን ነገሮች ሳይቀሩ ቅድም እንዳልኳችሁ ፀጉራቸው እንዴት ያበጥሩ እንደነበር፣ ጫማ እንዴት ይጫሙ እንደነበረ፣ እንዴት ይበሉ እንደነበር ሁሉ ሳይቀር ተነግሯል። ይሄን ሁሉ ልንማር ህይወታችንን በሳቸው ሱና መሰረት ልንመራ
ይገባናል። ዛሬ ትምህርታችን በዚህ ያበቃል። ኢንሻአላህ ተዓላ ቀጣይ ደርስ ላይ የነብዩ ሰለላሁ ዐለይሂ ወሰለም ውልደታቸው ምን ይመስል እንደነበረ፣ መች የት እንደተወለዱ፣ በምን ቀን እንደተወለዱ ቀጥሎ ያሉ ነገሮችን የምናይበት ትምህርት ይኖረናል። ወላሁ ተዓላ አለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።